አለበለዚያ ግን ከነልጅ ወደ ካናዳ እንደሚሄድ ወጣ ተመልሰም ልጄንም እኔንም አትይኝ። ትክክለኛ ነገር ነው ያደረኩት አይደለም? ትክክል ነው ያደረኩት። በወንድሜ ካላመንኳት በባዳ ላምናት አልችልም። ትናንት ያሳለፍናቸውን ትናንት የሆናቸውን ነገሮች እንደቀልድ ትተሽ ወረቀት ምናምን ነገር ይስጥቻል። በጣም ነው ማፈቅርሽ። ሰፊና ጥልቅ ነው መውደዴ ማንኝ ከባክር ይልቃል ይወጡት ቢወጡት ድካም አትልፊ ማመኑ ይቀላል። ምን ነው እኔ ደግሞ እንደዚህ ከሚያረግ ሰው ጋር ምን ለልጄም አባት መሆን የምትችል አይመስለኝም። ታስበው አማራ ባለ ትዳር ነች እኮ በስተኛ ዳር አይደለችም። ከእያንዳንዱ ሰው ጋር የምትሆነው ምን ሆነ ነው እንዴ? ትዳርና አክብሮ ራስህ። እኔም ደግሞ ያላንቺ መኖር አልቻልኩም። ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ አልሆንኩትን እንደሆን ታስጨንቂኝ ከነብሴ ጋር ልውልሻለሁ። ላጣሽ በፍጹም ፈልጌ አስቤ ያደረኩትም የማደርገውም ነገር የለም። ማንንም ወጣት አንተ ሰው ሚስቴ ከሌላ ሰው ጋር ትማግጣለች። እኔ ሴተኛ ዳሪ ነኝ እንዴ? ካገኘሁት ወንድ ጋር ያውም በገዛ ቤቴ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። ያው እንግዲህ እና ኑ ጋ ነው የምንገኘው። ያው የተፈጠረው ነገር አይታችሁታል። ያው በልጁ ምናምን ነገር ከአኑ ጋር ምናምን ነው የጻውነው። ኪያም ከቤት ውጭ ነው ያለችው እና ያው እስቲ እሷንም ላወራት እንደዚህም ደግሞ ማሚንም ያኑ እናትም ምናምን ነገር ላይክ ኪያኔንም ያወራችን ስላልሆነ ብቻ እንዴ ነሽ ላወራሽ ፈልጋለሁ ምናምን ብዬታለሁ መጣለው ምናምን ብላ ኮስተር ብላ ነው ያወራችን። ማሚንም ጠርቻታለሁ። ማሚም ጋር ትልቅ ሰው እንግዲህ ከአንድ ሽማግሌ ያስገብተናል። ድጋሚ ሌላ ሽማግሌዎች ያስፈልጉም እና ራሳችንን የምንጨርሰው እንግዲህ ለመጨረስ ያውኑም እናት እየመጣች ነው። እሷ ከመጣች በኋላ ደግሞ ኪያም ደግሞ ነይ ብያታለሁ። ኪያም ትመጣለች። ያው ያለው ነገር ሞር እየባሰ እንዳይሄድ የክፍተቱ ምናምን ነገር እየሰፋ እንዳይሄድ ያለውን ነገር ካሁን ለመድፈን ብንሞክረው ብዬ ነው የተሻለ ነው። እኔም ነገራችን ላይ ከቶፋ ጋር የነበረው ነገር ምናምን ነገር ትንሽ ደስ የማይል አይነት ነገር ሆኖ ስለተረዳሁት በቃ ሌላ የተለየ ነገር እንዲያደርግ ምናምን ነገር አልነበረም። እኔም ሀሳቤ ምናምን እንዳየው ነው ሶፊ ደስ የማይሉ ነገሮች እየሆኑ ነው ምናምን እኔም ነገሮችን እንደዛ አድርጌ እንድረዳ ምናምን ነገር ማለት ኪዩና ቶፋ መካከል ምናምን ነገር የሆነች ነገር አለ ብዬ እንዳስብ የሆነ እንደዛ እንዳስብ የሆነ የሚያስገድደኝን አይነት ቅርርብ የሚያስገድደኝን አይነት ሁኔታ ከሰዎች የምሰማው ነገር ምናምን ነገር ለቤት ሲሆን ውጪ ላይ ምናምን ነገር እንዲህ የሆኑ ነው ምናምን ተብሎ እሰማለሁ። ውጪ ሲሆን ደግሞ ቤት ውስጥ ምናምን ነገር ቶፋ መጥቶ ከሷ ጋር እንደዚህ ምናምን ነገር እያሉ እሰማለሁ ምናምን እና ወሬ እየሰማው ምናምን ነገር አይደለም ነው። ግን በትዳር ላይ እንደዚህ ነገር እየተከናወነ ነው ምናምን ነገር ሲባል የትዳር አጋርህን እስኪ ምንድን ነው የተፈጠረው ምናምን ብለህ ትጠይቃለህ። ኪያን እንደዛ ከመጠየቅ ነበረ ያው በሰዓቱ ምናምን እሷ ስላላመነችበት ምናምን ነገሩ ዝብርቅ አለና ምናምን እኔንም ስሜታዊ የሚያደርገኝ ነገር ተፈጠረ። በተንተም ማለት ግን የጨረስነው ጉዳይ ነበር በሽምግልና ምናምን ቁጭ ብለን አሁን ማሚ ራሱ ስትሰማ ጉዳዩ ምን እንደምትል አላውቅም። ሁሉም ሰው በራሱ አይን ነው የሚያው። ሶፊ ምን አለ መሰለህ ሪዲያውን በሽምግልና ጨርሰው ነበር ብዬ ነው። ይኸውልህ በሽምግልና ጨርሰው ነበረ። ሁሉም ነገር አልቋል። በነጋታው ግን ምን ተፈጠረ? በነጋታው ደግሞ ሌላ ማያስማሙ ብዙ ነገሮችን ምናምን ነገር አገኘን አይደለ? ቶፋ እነሱ እየመጣ ማሚ መጣች መሰለኝ። ቶፋንም ኪዩንም ምናምን ነገር በቃ ይሄ ነገር እየረበሸኝ ነው። እንዳልኩም ቶፋንም ኪያንም ይሄ ነገር እየረበሸኝ ነው ጋብ ፍጠሩልኝ ምናምን ነገር ብለን ተስማምተን ጋብ በፈጠረን በማግስቱ ተመልሶ ታጥቦ ጭቃ ነው የሆኑት እነሱ። እዛው ጋር ነገሩን አየሁ። በቃ ያ ስሜታዊ ያደርገኛል። በኪዩ ጉዳይ ስሜታዊ ነኝ ብዬ ተናግሬ ያለው ምናምን እና በቃ መጨረሻ አማራጬ ምን አዲስ ነገር አለ ደግሞ? ምን ሆናችሁ? ምንም አልሆንም። በሽማግሌ ተፈታ ታረቃችሁ? ከወንድም ጋርም ከእሷ ጋርም ሰላም አይደል? አዎ ሰላም ነን። ግን የሆነ ደስ የማይሉ አንዳንድ ነገሮች አሉ። ምንድን ነው ደስ የማይሉ? ሌላ ምን አዲስ ነገር ነው? እኔ እኮ አሁን ነይ ብላችሁ ስጠሩኝ እራሱ አሁን ስጠራው ሁሉ እየፈራሁ ነው። እኔ እራሱ ምን አዲስ ነገር ይሰማል ምን ይመጣል እያልኩ እኔ እራሴ ተሳቀቅኩኝ። ምንድን ነው ደግሞ ምን ተፈጥሮ ነው? ሁላችንም ተጨንቀናል። ምንም ደህና የሆነ ነገር የለም። ደህና የሆነ ሲመስለኝ የሆነ የሚበላሽ ነገር አለ በመሀል። እኔም ተረጋግቼ ትዳሬን
ቤቴን ብዬ እንድቀመጥ ምናምን የማያደርጉኝ ነገሮች ይፈጠራሉ በመሀል። እሱን ለማስተካከል ስል ሌላ ስህተት ሰራለሁ። አንዱን ስህተት ምናምን ነገር ሰርቼ አስተካከልኩ ብዬ በነጋታው ደግሞ ሌላ ስህተት እንድሰራ የሚያደርግኝ ነገር ይፈጠራል ምናምን ነገር። ምንድን ነው ደግሞ የተፈጠረው ስህተት? ለምን ከስህተት ለምን አንተ ራስህን እንትን አታገልም? እኔ እኮ ተረጋግቼ ትዳሬን እንዳልል ቤቴን እንዳልል የሚረብሹኝን ነገሮች በግልጽ ተናገርኩ አይደለ? በግልጽ በቃ እናንተ ቶፋና ኪያ መካከል ያለው ነገር እየረበሸኝ ነው፣ እንደ ወንድምነት እንደ እህትነት የምትሉት ነገር ምናምን ነገር በጣም ጥሩ ነው። እሱንም ቢሆን በሽምግልና የጨረስነው ጉዳይ ነበር፣ ግን አላለቀም። በማግስቱ ምን ሆነ? ምንም የተፈጠረ ነገር አልነበረ። አሁንም ስለተለ ለመደበቅ አይደለም እኮ ችግር ተፈጥሮ እንደገና አሁን እኮ ቶፋ ሶፊ ምን እንደታውቃለህ? እሺ ቆይ አንዋር፣ እሺ እኔ ነሽ ጥያቄ መለስልኝ። አንተ የጠረጠርካት ስለ ነፃ እኮ አይደለም እኮ። እኔ አሁን ግራ እያጋባኝ ነው ያለው። አንተ የጠረጠርካት በቶፋ ነው በሌላም ሰው ነው? እኔ ሀሳቤን ግልጽ አድርጌልሃለሁ እኮ ሶፊ። ቆይ ጥርጣሬ ኪያ ላይ ነው ቶፋ ላይ ነው? ግልጽ አድርግልኝ። አሁን ጥርጣሬ ማለት ነው ወንድሜም ላይ ትዳሬም ላይ ነው ኪያም ላይ ነው ጥርጣሬ ያለው። ምክንያቱም ጥርጣሬ አሁን የቤትን አሁን እኔን አስጨርሰኛ አይደለም። እኔ መጀመሪያ ችግር የመሰለኝ ቆይ አይደለም አንዋር፣ ችግሩን የምንፈታው ከሆነ አይደለም እንደማመጣ ይተርማመጥና ችግሩን የምንፈታው ከሆነ ከስር መሰረቱ ነው መሆን ያለበት። እኔ የመሰለኝ ቶፋ ከዚህ በፊት ይወደታል ብለህ ስላሰብክ ቶፋ መጠርጠር ምናምን ነገር እሺ አግባብ ነው ብሎ በአዲስ ሰው ግን በአዲስ ሰው መፈተን አዲስ ሰው ወንድ ልኮ ኪያን መፈተን ምንድነው? ምኑ ጋር ነው? አንዋር ለምን አርፋ ተቀመጠም? ምን አዲስ ሰው መላከስ አስፈለገ? አታውቃትም እንዴ ኪያ ማለት ትዳርን አደጋ ስር እየከተትክ ነው ያለኸው። የባሰ እንደው ሊሷንድ አረ ሌላ ነው ምን ማለት ነው? ቤት ስር ምናምን ነገር ወንድ ልከህ ፈትናት ምን እንዲመጣ እንድትወርቅ ከወደቀችስ ልተዋት? ምንድነው አንዋር እያደረግክ ያለኸው? ያኑ ምን አይነት ጥፋት እየጨመርክ ነው የምትሄደው? ለምንድነው ግን ለምን አልፋት ግልጽ እንዲሆንልሽ የምትፈልጊው ችግር ከቶፋ ጋር ነበር የመሰለኝ። ትዳርሽን ከቶፋ ጋር ምንድነው ችግር? ቶፋ ወንድሜ እኮ ነው ሶፊ። ግራ አጋባህን ምንድነው ያለማመን ትዳር ምን የሚሉት ነው? አና አይ ትዳር ላይ ትልቁ ነገር መተማመን። ቶፋ እኮ ወንድሜ ነው፣ ነብሱን ይሰጠኛል፣ ነብሴን እሰጠዋለሁ አይደል? አሁን ግን የሆነው ነገር በጋራ ማያስማማን ጉዳይ ላይ አለ። ከትዳር ይራቅልኝ ሽምግልናው ላይ እንዳልከው ሐሳቤን ሳልጨርስ ለገባብኝ ነው። በቃ ፈተነው ነበር አልቆ ነበር አይደል? አልተፈተመ አላለቀም። ታዲያ እኮ ስላላለቀ እኮ ነው። ታዲያ እነዚህ ነገሮች የፈታን የመሰለው እኛ ነበር የመሰለኝ። አይ እኔ ነበር የፈታው የመሰለኝ አይደለም። እኔ ነበር የፈታው የመሰለኝ። እኔ ነበር የፈታው የመሰለኝ። ሽምግልናው ጨርሰናል እኮ አይደለም። እኔ ነበር የፈታው የመሰለኝ። ቶፋና ኪያ ነው ያልፈቱት። ምን አረጋው ገባ? እናንተ ከውጭ ያላችሁ ሰዎች ማለት ነው ለማፍረድ እናንተ በጣም ቀላል ነው። ለራስ ለእናንተ ነው የማይመስል ነገር ለችግር እንዲመች ነው። እሺ ማሚው እዚህ ጋር አለች እኮ ትፍረደንሽ። አንተ ችግር ከማን ጋር ነው? ከቶፋና ከኪያ አይደለ? ከቶፋና ከኪያ ጋር። ስለዛ በሌላ ሰው አመጣ ኪያ መፈተን ምንድነው? እሺ ማን ምንድነው? ምን ማለት ነው? በሌላ ሳምንቱ ደግሞ ፈተና ወንድ ልኮ እዚህ ኪያን ብር ከፍሎ ኪያን የሆነ ነገር እንድትሰማ ምንድነው? ትክክለኛ ነገር ነው ያደረኩት ነው አይደለም? ትክክል ነው ያደረኩት። በወንድሜ ካላመንኳት በባዳ ላምናት አልችልም። ኪያ ወንድሜን ደግሞ መፈተን ባለብኝ መልኩ ልፈትነው ነበር፣ ግን አስፈላጊ አይደለም እዚህ ድረስ ለምን? ምክንያቱም ካልፈለገችው ትዳሯን ሲጀምር እሷ ራሱ ማለት ነው አሁን እኮ ይሉንታ ይዟት ነው ያለችው። ፍቅሩ አልቋል ከኔ ጋር እሱ ወንድምነቱ ፍቅሩ አልቋል። ይሉንታ ይዞት ነው ትላንትና የነበረው አፈቅራታለሁ ወዳታለሁ ወይም ደግሞ ለአንዋር ብዬ ነው ተኩሽ ምናምን ነገር የሚለው ነገር ተቀስቅሶበት አብረው ለመሆን ዳር እያሉ ነው ይሉንታ ይዟቸው ወይም ደግሞ ፍቅሬ ራስ ላይ በቃ ጭንቅላት የሚፈጥረውን ነገር ይዘህ ነው በቃ ትዳርን እየበጠበጥክ ያለው። ይሄንን ነገር ማማውቃትሽም አንቺ እናት ነሽ፣ የእናት እይታ ነው የምታየው። ቢሆንም እኔ ደግሞ እንደ ወጣት አንዋር እንደ ወጣት ወደ ራሱ የተጋጨ ነው። ሶፊ በጣም ቀላልና ግልጽ ነገር ነው የምናገረው። ጥርጣሬ ከማን ጋር ነው? እኔ ግልጽ አድርገህ ጥያቄ መልስልኝ። ኪያና ቶፋ ላይ ነው ጥርጣሬ። ታዲያ ወንድ ልኮ ማስፈተን ኪያ ምንድነው? በጣም ቀላል እኮ ነው። ምን አንተ አንድን ሰው የቤት ስራ ተሰጠውና የቤት ስራ መስራት አለመስራቱን የምታየው ደብተሩን ይዘህ ነው አይደል እንዴ? ደብተሩ ላይ ነው አይደል የቤት ስራውን ሲወጣ ነው። እኔም ደግሞ ቶፋና ኪያ ላይ ላለው ነገር ላይ ሰዎች እኮ በቃ ነገሩኝ እኮ አልኩ እኮ በአይኔ ማየት እስኪ ሊቀርኝ ምንም ያህል እስከማይሆን ድረስ አንዴ ኪችኔ ላይ ተናገርኩ እኮ። ሰው ወሬ አማረ ባለ ትዳር ነች እኮ በስተኛ ዳር አይደለችም። ከእያንዳንዱ ሰው ጋር የምትሆነው ምን ሆነ ነው እንዴ? ትዳርን አክብሮ ራስ አሁንም ደግሞ ልክ ነኝ እያልክ ነው እንዴ? እኔ 100% ልክ ነኝ። አሁንም በሀሳብ ልክ ነኝ። ታዲያ መሰብሰባችን ምን ማም የሚወጣት ምን ጋር ነው? ምንድነው እዚህ ሁለት የታሰሙት ሲሆን እንደውም እኮ ሌላ ጊዜ ክፍተት ፈጣ ማሚ ቆይ እኔ አሁን እየመሰለኝ የነበረው ቶፋና እሱ ጠርጥሯቸው የሆነ የሚያደርጉት ነገር እንደሆነ በጣም ስለሚቀራረቡ ጥርጣሬ አድሮበት ነው እስከዛሬ መሰለኝ።
ነሽ እንደዛ ብለን ቢያንስ ሽማግሌ ባለበት እርቀታቸውን እንዲጠብቁ አደረገ። ሌላ ወንድ ልኮ ኪያን መፈተን ምን የሚሉት ነው? አሁን እኮ ሌላ ወንድ ላይ የሚለው ነገር ላይ ቆምክ እንጂ አንተ። አሁን እሱ ነው እኮ በወንድሜ ካላመንኳት በሌላ ሰው ላምናት አልችልም። ታዲያ እንደዛ ይሄንን ስህተት ማድረግ ከቻለች ሲጀምር እኮ ከማታውቀው ሰው ጋር ይሄንን ነገር ትሆናለች ብዬ እኮ አይደለም እኮ ይሄንን ነገር ሳደርግ ከማታውቀው ሰው ጋር ይሄን ነገር ታረጋለች ብዬ እሷም ጅል አይደለችም እኮ ይሄን ነገር ከቶፋ ጋር ያደረገችው ካለች ከሱ ጋር ታረጋለች ማለት እኮ አይደለም እኮ። እሺ ምን ተሳሰበ? ግን አንድ እንድታቀም የምፈልገው ነገር ቢኖር ማለት ነው ይኸውልህ ፈጣሪ የራሱን ስራ ይሰራል። ሰዎች የራሳቸውን አንተ በማታውቀው ነገር ከጀርባ የሚደረግብህ ነገር በጠቅላላ ፈጣሪ ያጋልጣል። ምናልባት በልጁ ተናዳ የሆነ ነገር ተናገረውና በቶፋ የሆነች ነገር ይኖራል ብዬ ስላሰብኩ ነው። አንድ እንድታቀም የምፈልገው ነገር ቢኖር እኔ እነዚህ ነገሮች እንዳስብ የሚያደርጉኝ ሲጀምር ማን ነው ማለት ራስህ አይምሮ ማን ማለት አይምሮ ያልተነካ ግልግል አንተ ያልተነካ ሰው ግልግል ያውቃል። አሁን ይቅርታን ጠይቃት ነው ማለት ነው። የመጣን ይቅርታን ጠይቃት ነው። እንዴት ዋልሽ? ኪዩ እንዴት ነሽ? ሰላም ሰላም አለይኩም ሰላም። ሰላም ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? እኔ ዝቅ ብዬ እሺ ሰላም አውቀዋለሁ ሁኔታ ባለቤት ነሽ መሰለኝ። ይሄ ነገር እየገፋ አይደል? ደከመኝ እኮ አንተ ጉድ ፈላ። ደረስኩኝ ስላልሽኝ እንጂ እኮ ልምጣልሽ ብዬሽ ነበር። ደረስኩኝ። እሱማ ደርሻለሁ። ስለደረስኩኝ ዝም ብሎ ማልፋት ነው። እንዴት ነሽ? በእግሬማ አንዳንዴ ካልተጓዝኩ ደህና ናችሁ? እኔም እንድትመጪ ያደረኩት ማሚም እዚህ እንድትገኝ ያደረኩት የተፈጠረውን ጉዳይ ስለምናውቀው በሱ ላይ ምናምን በቃ አለ። ከዚህ በላይ ምስጠነክርም ጥሩ አይመጣም። መጠንከርም የለበትም እና በእናንተ መሀል ደግሞ ሶስተኛ እኛም ቤተሰብ ስለሆነ እኛም ታመስን ከእናንተ ጋር እናንተ መፍታት የምትችሉትን ችግር እንደገና እኛ እየገባን እየተበላሸ ነው ማለት ሶስተኛ ሰውም አያስፈልግም። ሞክረናል። ሞክሮ ደግሞ ባልተሳካ ነገር ላይ መልፋት የበለጠ ከፈጣሪ ጋር መጣላት ነው። አላህን ስጠኝ ያሉትን ያህል ይሰጣል። ያዛ ደግሞ ሰጥቶ ያልፈቀደው ነገር ላይ ደግሞ መተው ነው። እኔ እንደዛ ቢሆን ፈቀደው አላህ ያልፈቀደው ነገር በእናንተ ማለት ምንም ነገር የለም። ሁሉም ነገሮች ሂደት ይፈልጋሉ። ማማዋለድ ብቻ በቃ መግባባት፣ አንቺ እሱን የመታገስ እሱ አንቺን የመታገስ መቻቻል። ትዳር ትልቁ መሰረት መቻቻል ነው ወይስ መቻል ብቻማ? አቃለው ያው አንኮ ያው እኔ ምን ነግርሻለሁ ከኔ የተፈጠረው ነገር አለ። እስቲ ምንድነው ደግሞ አሁን አዲስ የተፈጠረው? እንኳን ሶፊ ደውሎ ሲጠራኝ ምን ተፈጠረ እያልኩ እንዴት ሆኜ እንደመጣሁ እኔ እሱን ብልኩ ነው ያልፋሽ ነኝ እንደውም ሳምንት ነጣር ብልኩኝ። አይ ነው አይደለም በቃ ኪዩ አሁን በቃ አሁን ይቅርታ ጠይቀና አሁን በቃ አሁን ወደ አለበት በቃ ይቅርታ መስጠት ነው ማለት ነገር የለውም። እሺ ኪዩ ልጅ አንድ ነገር ልንገርሽ። ዋናው ነገር ምን እንደው ታውቂያለሽ? እጅግ በጣም አፈቅርሻለሁ። ፍቅር ብቻውን በቂ አይደለም። እሺ ለእያንዳንዱ ነገር ከመለሽልኝ ስሜቴን በደንብ ላልገልጽልሽ እችላለሁና እንተላለፋለን። እንዳንተላለፍ ደግሞ ዛሬ በግልጽ እንዳወራሽ የምንፈልገው ነገር አንድ ነገር ምን እንደው ታውቂያለሽ? በጣም ነው ማፈቅርሽ። ሰፊና ጥልቅ ነው መውደዴ ማንኝ ከባክር ይልቃል ይወጡት ቢወጡት ድካም አትልፊ ማመኑ ይቀላል። የሽንገላ አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑ ወድሻለሁ ስል ስሜቱ አታስቢው ይቅር እምላለሁ ወድሻለሁ ከነፍሴ በላይ እናቴ ያው እዚህ ጋር አለች። ከምንምና ከምንም ነገር በላይ እናቴን አፈቅራለሁ፣ እወዳለሁ። ከእናቴ ቀጥሎ አንድ ያለሽኝ ነገር እዚህ ምድር ላይ እንድኖር በህይወት እንድኖር የሚያቆየኝ አንድ ነገር ቢኖር ኪያ አንቺ ነሽ። ከነፍሴ በላይ እወድሻለሁ። ላጣሽ በፍጹም ፈልጌ አስቤ ያደረኩትም የማደርገውም ነገር የለም። ታውቂያለሽ ኪያ ብዙ ነገር አሳልፈናል እና አንቺ በጣም ብዙ ነገር በህይወታችን ለአንቺ የከፈልኳቸውን መስዋዕትነት እየቆጠርኩ እየዘረዘርኩ ሳይሆን ኪዩ ብዙ ነገር አልፈናል። ብዙ እኔና አንቺ ባልሆን ወይ እኔ ባልሆን ወይ አንቺ ባትሆኑ ማንም ሰው ራሱን ችሎ ተቋቁሞ ይሄን ነገር እነዚህን ፈተኖች ቢፈተን የትኛው ባልና ሚስቶች እስካሁን በነበረው ነገር ይፋታል፣ ይለያያል። የፈለገ ቢፋቀር የፈለገው ቢዋደድ እኛ ላይ የደረሰው ነገር ሌላ ሰው ላይ ደርሶ ቢሆን ኪያ
እሱን ሁሉ ነገር ችለን እሱን ሁሉ ነገር ተቋቁመን ለዚህ ደርሰናል ነው። ልጄን ጸንሰሻል፣ ሁሉም ነገር አስተካክለን ዛሬ ምን ታውቂያለሽ? ያንቺን በጣም ምርጥ የምትይው ወንድምሽ እኔም ደግሞ እጅግ በጣም የማፈቅራት አንድ ያለችኝ የኔ ብሌን አንቺ ሆነሽብኝ ነው ነገሮች እንዲህ ዝብርቅ ያሉት። አንቺም ያለ ወንድምሽ መኖር አልቻልሽም፣ እኔም ደግሞ ያለ አንቺ መኖር አልቻልኩ። ያለ አንቺ እኖራለሁ እኔ መቻልኩኝ፣ ፍቅር አይገዛኝም እኔ መቾታኝ፣ ያልሆንኩትን እንደሆን ታስጨንቅኝ። ይህ ስህተቶቻችንን በጣም እንድናጎሉ አደረገ። ከኔና በቃም በዳር ላይ ራስ ይጨምርልኝ በአንድ ሰው መበቃ አልመስልም። እንደዛ ነበር። ብዙ ሰው ካልደረደርክልኝ አይበቃኝም። የዛ ዕለት ያስተት የተፈጠረው እንዴት መሰለሽ የነበረው? ምንም አይነት ስህተት አልፈልግም። እዚህ ወረቀት ላይ ፈርምለትና ይበቃል። ምን ማለት ነው? ምን ማለት ነው? ምን ፈርም ምናምን? አሁን እናንተ እንደዚህ ደረጃ ላይ እንደዚህ አሁን እዚህ መስመር ላይ መታችሁ እንደዚህ የምትባባሉ ሰዎች ናችሁ? ወይማ ምንድን ነው ይሄ? ምን ወረቀት ነው? ምን ነው ኪዩ? ምን ማለት ነው እንዴ? ምን ማለት ነው? አንቺ ዝም ብሎ እቃቃ ጨዋታ ነው እንዴ? ትዳር ኪዩ የሁሉ መከራ ከፍለሽ ከመጣሽ ረጅም ርቀት ኬርሽ በኋላ ፍቺ ምን ማለት ነው? እንጂ እኔን እያይሽኝ እኔ ወረቀት ምንድን ነው? ማመልከቻ አረዛ መልሰው እኔ ፈርሜበታለሁ። እሱን ከፈረመበት በኋላ አንድ ቀጠሮ ብቻ ነው የሚኖረን ተለያያችሁ የሚል ከዛ ነው ደረጃ የሚያስረሳው ወረቀት ይዘው መምጣት ምንድነው ነው? እንግዲህ ለሱ ነው ለሌላ ነገር አይደለም። ለሌላ ምንም የሚያስፈልግ ነገር ያለ አይመስለኝም ታስቡ እና በቃሽ ያንቺ በቀላሉ በቃኝ የሚባል ነገር ነው። ያንቺና ያኗር ፍቅር ያንቺና ያኗር ነው ህይወት እንደዚህ በቃ ባጭሩ በቃ የሚባል ነው እንዴ? ያው እንደዚህ አመጣሽ ነው እኮ ብታውቂ እኮ እንደዚህ አትይኝም ነበር። የማንንም ወጣት አንተ ሰው ሚስቴ ከሌላ ሰው ጋር ትማግጣለች። እኔ ሴተኛ ዳሪ ነኝ እንዴ? ካገኘሁት ወንድ ጋር ያውም በገዛ ቤቴ ያ ሰውዬ የእውነት እኔ እሺ ብሎ አብሮኝ ያራል። እንደዚህ ነፍሰ ጡር ሆኜ እንደዚህ ልጅ ይዤ እንዴት ነው የምታስበው? ጭንቅላት እንዴት ነው የሚያስበው? በቶፋ እንኳን ትንሽ ቅናት ነው ብዬ ሳስብ አሁን ላይ እብደት ነው መሰለኝ ያዘግ። ስለዚህ እኔ ደግሞ እንደዚህ ከሚያረግ ሰው ጋር ምን ለልጄም አባት መሆን የምትችል አይመስለኝም ሳስብ። ቴክዩ እንኳን ለኔ ራሱ አሁን በቃ ይሄን ታዩና በቃ እዚህ ደረጃ መደረስ ነገር አለ። አይ ነው ፍላጎቷ በቃ ምን ማለት ነው? ያኗር በፍላጎቷ አይሆን እንዴ? እንደዚህ የሚባል ነገር የለም። ትዳር ቃል ነገር እኮ አይደለም፣ ቃቃ ጨዋታ አይደለም። አሁን ዛሬ ጀምራችሁ ነገ የሚጣል የሚል ነገር እኮ አይደለም፣ የሚበላሽ ነገር አይደለም። ምን እንደው ታውቂያለሽ፣ ፍቅር ያለው ከኔ ጋር ብቻ ነው፣ እኔ ጋር ብቻ መሰለኝ። ሁሉንም ነገሮች እኔ እንደምትወደኝ ራሴ እኔ አውቃለሁ በደንብ ነው። ሁሉም መስዋዕትነቶች ሰማኛለህ። እዚህ ድረስ እንደዚህ ያህል መስዋዕት ባልክ የትኛው መስዋዕትነት ባልወድ ኖሮ እንጂ ስለ የትኛው መስዋዕትነት የትኛውም ሴት እንደምታረግዙ አርግዝሻል። እንግዲህ የትኛውም ሴት አንድ ወንድን እንደምታገባው አግብተሽኛል። ከዚህ ውስጥ እኔ ያላደረኩት ምንድን ነው? የትኛውም ሰው እንደሚያገባው አግብቼሻለሁ። የትኛውም ሰው ከባልና ከሚስቱ ጋር እንደሚሆነው አዎ ከኔ ልጅ ይዘሻል። ኪያ ከመጠን በላይ ነው ማፈቅርሽ። ያንን ታውቂያለሽ ኪያ፣ ከመጠን በላይ የሰው ልጅ እንደዚህ አይፈቀርም። እርግጠኛ ነኝ ነው ለሌላ ሰው ታምር እስኪሆን ድረስ አፈቅርሻለሁ ይመስለኛል። ያ ፍቅሬ ቅናት ውስጥ ምናምን ነገር ከቶኝ ሊሆን ይችላል። እያደረኩ ያሉት ነገሮች ትክክል ላይሆኑ ይችላሉ። አንቺ ለፍቅርሽ የምትከፊው መስዋዕትነት እዚህ ድረስ ነው? ስህተት ስለተሰራብሽ ወይ ደግሞ እኔ መጥፎ ባል ስለሆንኩ ትናንት ያሳለፍናቸውን ትናንት የሆንናቸውን ነገሮች እንደቀልድ ትተሽ ወረቀት ምናምን ነገር ይችላል። ለምን ኪዩ ታይ ስለበቃ በጣም በቂ ነው የሆንኩት። ከዚህ በላይ መሆን ያለብኝም አይደለም። ምንም ነገር አልሆንሽም። እሺ እኮ ምንም ካልሆንኩ ይፈርምልኝና ምንም ነገር ይፈርምልኝና ምናልባት እኮ ሶፊ በቃ እኔ ደግሞ ይቅርታ ጠይቀኝ ሳይሆን የፊት ወረቀት ላመጣልህ ነው እዚህ የተገኘሁት እኮ ነገርኩሽ እኮ። ይቅርታ ለመጠየቅ እኮ አፍ ያስፈልጋል። አፍ አለክ በሰላም ትታኔን ምን ልታደርገኝ ነው? እንዲደፍረኝ ነው እንድደፍረው? ምን እንዳደረገኝ ምን እንዲያደርገኝ ነው የቀጠርክብኝ? ምን እሺ እየታገለኝ ነበር እኮ ቢገባ ኪያ ጓደኛ ነው እና ቢሆንስ ጓደኛ ቢሆንስ ምን አገባኝ? እኔን አለማመን ብቻ ውርደት ነው። እሺ ለኔ ውርደት ካላመንከኝ ምን አደርጋለሁ? እኔ ቤትክ ምን አደርጋለሁ? ስለምትወደኝ
ፍቅር በቂ አይደለም። ድሮ ምላለሁ ልጠይቅሽ አንቺ ምን እንደምሉ አንቺ ለትዳርም እስከዛሬ ሁሉንም መስዋዕትነቶች ከፍያለሁ፣ ሁሉንም ነገር አድርጌያለሁ ብለሻል ኪያ አይደል? ለኔና ለወንድሜ ሰላም፣ ለኔና ለትዳርሽ ለቤትሽ ሰላም ይሄን ያህል ከቶፋ መራቅ ለምንድን ነው የከበደሽ? ያንን እኮ ያደርግ ነበር ጭራሽ በሌላ ያደርግ ነበር። ከማንም ጋር ያጠቅሽሻል ከማጋ ከጆጋ አግብተሽ አሳየሽኝ እኮ ከጆ ጋር አውላ አይደል የምትይው? እሺ ከዲያስፖራው ጋር እኮ መኝታ ክፍሉ እኮ አገኘሽ። አባትሽ እንኳን ከካናዳ የላከው ለምንድን ነው? ሊድርሽ አልነበረም? እሺ ከሌላ ሰው ከከማ ጋር የተጠራጠርሽ? አዎ ከምጠረጥርሽ ሰው ጋር በጠቅላላ ሆነሽ አግኝቼሻለሁ። ማውራት ነው ያ ረቢ። ቆይ ይሄው ምን ፈርመኔ ጠረጠርከኝ ነው አይደል የምትለኝ? ሶፊ አይ እኔ ስትለያዩ ቆም ያለ አንተ አንድ ሰው ጋር ይሄንን ነገር አላደረኩ እስካሁን አንዋር ትጠረጥረኛለህ? እኔ እኮ መናገር የምጀምረው እኔ መጮህ የምጀምረው እኮ እነዛ ነገሮች እኮ ኪያ ላይ ካየው በኋላ ነው አይደል? ኪዩ በዚህ ደረጃ የሚያስደርስ ነገር አለ። አሁን ፍቺ ደረጃ ቆይ አንቺ ጋር እኔ ጥፋተኛ ለማድረግ ወይም ደግሞ እኔ ምሳሌ ስህተት በቃ ጥፋተኛ አይደለም። በቃ በጣም ልክ ነህ። ሚስትህን ማመን አልነበረብህም። ስለዚህ በወንድም አይደለም በወንድምህ በጓደኛክ ነገ ደግሞ አሪፍ የሚባሉ ጎበዝ አማላይ የሚባሉ መጣልኛል። ኪያ ያሳለፍናቸው ነገሮች ቀላል አይደሉም። አማላይ የሚባሉትን በሙሉ እያመጣ አንተ ካሳለፍናቸው ነገር አንፃር ነው እንደሚደረግ ሰለ ኪያ ያሳለፍናቸው ነገሮች ቀላል ያሳለፍናቸው ነገሮች አይደለም። እኔና አንቺ እዚህ ጋር ሊገሉን እኔ አንቺ ላይ የተፈጠሩት ነገር ብቻ አይደሉም ኪያ ሁሉም ነገር የተፈጠረው እስከ ዛሬ ሲሆን የነበረው ማለት ነው በአክስትሽ ባጎትሽ ነበር። አንቺ እንኳን ስትበደይ የነበረው በአክስትሽና ባጎትሽ ነበር። እኔም ስበደር የነበረው በአክስትሽና ባጎትሽ ነበር። ያ ሁሉ ነገር ስናልፍ ያ ሁሉ ነገር ሲመጣ ለኔ ደስ እያለሽ ተሰቃየሻል። እኔም ላንቺ ደስ ብሎኝ ተሰቃየሁ። አንድ ቀን ቤተሰቦችሽ እንደዚህ ያደረጉኝ ባንቺ ምክንያት እነዚህ ችግሮች እየደረሱብኝ ብዬ ነው ግን አላውቅም። ዛሬ ግን ያኔ ፍቅርሽ እያለ ሰዎች ነበር የከለከሉ መኖር ተረጋግቶ መኖር ሰላም መኖር የከለከሉ ያኔ ፍቅርሽ እያለ መውደድሽ እያለ ፍቅሬ እያለ መውደድ እያለ የከለከሉ ሌሎች ሰዎች ነበሩ። ኪያ አሁን እኮ ማለት ነው ያንቺ ሁኔታ ራሱ ትክክል አይደለም። ኪያ አንቺ ራሱ ተጠረጥረኛለህ ከሁሉም ሰው ጋር ያለሽ ከማን ጋር ነው የጠረጠርኩሽ? እኔ የጠረጠርኩሽ ከጆጋ ነው። እሱንም ልታገቢው ይሄው እዚህ ቤት ተደግሶ እዚህ ቤት ተደረሻል። እዚህ ቤት ድል አድርገሽ እዚህ ቤት ነው አይደለም? አይ ኪያ መተሽ ህይወት ጀምረሽ ድል አድርገሽ ቀለበት አስረሻል። ከሱ ጋር ጠርጥሬሻል። ይሄ ውሸት ነው? እሺ ግን ይሄ እሺ ንገሪኝ፣ ይሄ ውሸት ነው? እሺ ይሄ ውሸት ነው? አድርጌያለሁ። ሰው ይብቃል። ኪያ እስኪ ለኔ ያረግሽውን ሆኖ ያላደረግሽውን እሺ ከእንትና ጋር ጠርጥሬሃለሁ ብለሽ ነበር አይደል? ከማን ነው አንተ በተአምርማ ሽማግሌ እኮ የዛን ሰዓትም የቀረበው እኮ ሽማግሌ በቀረበ በነጋታው እንደዚህ አያደርግም ነበር። እውነት ልጅሽማ ቢያምነኝ ትዳሩን ቢፈልግ ኖሮ ሽማግሌ ተሰብስቦ ሰው ሁሉ ፊት ለፊት ታርቀን በነጋታው ሌላ ሰው ለማስፈተን አያመጣም። ኪያ አንቺ ይሄን ቤት ስትረጂ ደግፈው አይደለም እኔ አሁን እኔ እንደናት አልደግፈው ነው የኛም እኮ ልክ ነው እያለን እኮ አይደለም እናንተ ስላደገፋችሁ ሳይሆን እሱ ጭንቅላቱ ላይ ልክ ነው አይደለም። አንቺ በእናት አይን ነው የምታየው፣ እኔ በባል አይን ነው የማየው፣ ሶፊ በወንድም አይን ነው የሚያየው። ስለዚህ እይታችን በጣም ይለያያል። አንድ ልንሆን አንችልም። ኪያ የደረሰበት እየተሰቃየ ያለው ስቃይ እሱ ነው ያለው። ጥፋት አጥፍታል ይቅርታ በላትና ከማንም ጋር ጠርጥሬያት አናውቅም። እስከዛሬ ስቃይ ስንሰቃይ የነበረው ከሰው ጋር ጠርጥሬያት ሳይሆን የኛን ፍቅር በማይፈቅዱ የኛን መውደድ በማይፈቅዱ አንዴ አክስትየው ልትሸጣት ከጆ ጋር ስትደራደርባት እስከ ትዳር ደረጃ ድረስ ሂዳ በሱ ነበር ስንጫጫ የነበረው። አንዴ ደግሞ አባትየው ከካናዳ ድረስ ልኮ አምጥቶ ማን ነው ብሩክ በሚባል ልጅ ነው አይደለም ስንጣላ የነበረውማ። ስለዚህ ሌላ በዚህ ሰውዬ ጠረጠርኩሽ አይደለም ያልኩት እኔ ላኩት። በጣም የምወደው ጓደኛዬ ነው። ያ የምወደው ጓደኛዬ ግን ጓደኛ ራሱ ገመናችን ምን እንደ ብልግና ቢገባ ምን ታወቅ እኮ የኔና አንቺ ገመና ዓለም ላይ የማያውቀው ምን አለ? ኪያ የተደበቀ ነገር ምን አለ እኮ ፈርምና እንጣ እስኪ የተደበቀ ሰው የማያውቀው ነገር እኔና አንቺ የምናውቀው ነገር ምንድን ነው? አሁን ይሄ ወረቀት ፈርምና ነው ኪዮ እኔ አሁን ወረቀቱ ምን ማለት ወረቀት ኪያ እኔ በቃ እንደ እናቴ ነው ማይሽ ነው እኔ ምን በቃ አንተ ምን
ማለት ነው? እኔ ምንም ነገር እንትን የለውም እኮ ችግር የለም። እናውራና እንደዛ መከራ ተበልተው እንደገና ተሰብስባቸው አንድ ላይ እናውራና ነገሮችን ሲባል እንደገና ሌላ ችግር ኪዩ እንዴ አላህን ፍሩ እንዴ ምን ነው? እሺ አሁን አንድ ነገር እንድታውቅ የምፈልገው ነገር ቢኖር ተጋብቶ ነገር የሚፈታ ኪያ በድብቅ ትዳሩ ካልሆነ ብለሽ በድብቅ ነው ያደረጋችሁት። ስለዚህ እንደዚህ ተፈራረ መንግስት አስቦ ልክ አልነበርም ልክ አሁን እንደዚህ ታዳውቶ ማየው ነገር ደስ ሳለሽ የሆነ ስትናደጂ ምን ነገር ማድረጉ ልክ አይደለም። አሁን አንዋር በቃ ቀለል እናድርገው። ኪያ አንዋር አጥፍታ ይቅርታ በላትና በቃ ሰላም ለማራው እና አድርገው። ይቅርታ ያስፈልገው አንዋር ይቅርታ በላት። አንዋር ሲለኝ ሁሌ ይቅርታ ሲለኝ እኮ ቤቴ ይቀመጥ ነበር። አሁን ከቤት ወጣ እኮ በቃ ጨፈስ አንዋር ሲዋላ ቤቴ ማርለም ወጣ አርጎና ንዴትን ስተሰርተሃል። ቤት ጥሎ መውጣት ቤተሰብ አለ እኔ ያለው ሰብስበሽ ምን ሸምግሉኝ እኮ ማለት ይቻላል። ሸመገል ስተት አለበት ተናደሙት ማለት እማ ሸመገል እኮ እንዲህ ዘዋላማ ወላሂ ነው የምልሽ። ሁኔታው ሽማግሌ በጠራውበት ሰውን ሁሉ አሸማግዱኝ ባልኩት በንጋታው እንደዚህ ሲያደርገኝ ድጋሚ ሽማግሌ ሰበስባለሁ። ሰውስ ምን ይለኛል እንዴ? ለምን ነው ሽማግሌ የሚሰበስበው? አስፈላጊ አይደለም። አንድ ነገር ሶፊ እንድታቆም የምፈልገው ነገር ቢኖር ይሄ ሁሉ አንቺን ለማትረፍ ነው። አታትርፍ ግዴ ይሄ ሁሉ ነገር ማለት ነው ቤቴን ለመጠበቅ ነው። ይሄ ሁሉ ምናልባት እያደረኳቸው እየተሳሳተ የሄድኩባቸው መንገዶች ትክክል ላይሆኑ ይችላሉ፣ ግን አንቺን ላለማጣት ነው። ሁሉ አንቺ ልታይኝልኝ የሚገባው ከእያንዳንዱ ስህተቴ ስር፣ ከእያንዳንዱ ጭካኔ ስር፣ ከእያንዳንዱ መጥፎነቴ ስር አንቺን ለማግኘት እንደሆነ ቤታችንን፣ ፍቅራችንን፣ ትዳሬን ለማትረፍ እንደሆነ ነው ነበር ማየት የነበረብሽ። ኪያ ፍቅር ከኔ ብቻ ከነበረ ነው። እሺ አዳምጪ። ፍቅር ከኔ ብቻ ከነበረ ነው ፈርመውና እንለያይ። እሺ ብቻ ፍቅር ከኔ ብቻ ከነበረ ምናልባት እኔ የሆነ ነገር ስሳሳት አንቺ ለውሳኔ በጣም ቅርብ ነሽ። ለምን እንደሆነ ታውቂያለሽ ኪያ። በኔ መጠን ብታፈቅሪ፣ በኔ መጠን ብትወጂ፣ ከነስተቶቼ ከነችግሮቼ አብረሽኝ ደረጃ በደረጃ ትወጪ ነበረ ኪያ። ምክንያቱም እኔ ከነስተቶችሽ፣ ከነንከንሽ፣ ከነስቃዬ ሞት ሲፈረድብኝ ኪያ፣ እብደት ሲፈረድብኝ ከጎንሽ ነበርኩ። ለሷ አመሰግናለሁ ኪያ። እየቆጠርኩ አይደለም ውለታም ቆጥር ሰው አይደለም። እየቆጠርኩ ካልሆነ ውለታን ተውና ፈረመ። ከተደረጉብኝ ከእያንዳንዱ ነገር በስተጀርባ እጅሽን ይዤ አጠገብሽ ነበርኩ። ዛሬ ነው እጄ ለቀቀው። ወደፊትም አብሬሽ ታዲያ አይደል? ያ ምናልባት ነገርኩሽ እኮ እያደረግኩ እኔ እኮ ወንድሙ ጋር እሱ እኔ ነኝ እኮ በየቦታው ምን ዘላዘለው ሽማግሌ ፈጥሮታል። ይቅርበል ብሏል። ዛሬም ደግሞ ለተፈጠረው ነገር ይቅርታ ይጠይቅ። ድጋሜማ ኪያ እኔ ስህተት አልሰራሁም አይደለም እያልኩሽ ያሉት ቢገባሽ ወደ እኔ ሀሳብ ብትመጪ ፈረምልኝ እና ይሰባክ። ቆይ ተረጋጊና ቢያንስ ልጅ የምትፈልጋት ከሆነ አንዋር በልጅ ልቀጣ አልፈልግም። ማትፈልግ ከሆነ ግን እኔንም ልጅህንም ነው ማታየኝ። በስተክል ፈርምልኝና ተፋተን እኔም እዚሁ በሰላም ልኖር፣ አንተም በሰላም መቤት ነው። አለበለዚያ ግን ከነልጅ ወደ ካናዳ እንደምሄድ ወቅ ተመልሰም ልጅንም እኔንም አታየኝ።